እንስሳ የሚከበር ከሰው እኩል አብሮ ዶሮ ናፈቀኝ። እስኪ ቪዲዮ ይወስድ ጥሬ ታሪክ ንገረን። አስተማሪን አስጠናው ነበር። ያቺ ነው ዛሬ ጉልበቴን አሳያችኋለሁ። አቤት ማነሽ? አቤት I'm crying right now. I mean, this means a lot to me. For Ethiopia, can you please give a shout out to Ethiopia? ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናል ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። እኔ ወይዲቶም እናንተን ዘና ፈታ የሚያደርጉ የሚያስገርሙ ቁም ነገር የሚያስጨብጡ ቪዲዮዎችን ይዤላችሁ መጥቻለሁ። ከናንተ የሚጠበቀው እስከመጨረሻ የተመለከታችሁ አብራችሁ ዘና ፈታ ማለት ነው። እንደተለመደው ሁላችሁም ላይክ ማድረግ ጀምሩ። ለእናንተ ቀላል ነው። እኔ ስለሚጠቅመኝ ሁላችሁም ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እንድታደርጉ እጠይቃችኋለሁ። መልካም ቆይታ ይመቻችሁ። ሰው መንገድ ቢሄድም በማይጠየቅ ጾታ በእግዚአብሔር እንግድነት የሚያጥሩሉ ቦታ ርቆ ንግድ ቢሄድም በፈረስ በበቅሎ እንስሳ የሚከበር ከሰው እኩል አብሮ ዶሮ ናፈቀኝ። በጣም ነው የተመቸኝ የምርቆ አንድ እዚህ ሰው ይልርገም ሚስት ለመፈለግ ቲክቶክ ላይ ወጥቼ ሴት መስላኝ ያልኩኝ ፕሮፋይል አይቼ ስልክ ላክ ስትለኝ እኔው መስላኝ ወዲያው ላኩ ደንግጬ ለካስ ወንድ ነበርክ ያን ሁሉ ሳወራ እኔም ያስገምቼ። ሶሻል ሚዲያ አትመኑ የሚባለው ለዚህ ነው። አንዱ እንደዚህ ተጀናጅኖ በቃ ጠበስኩ ሲል የገዛ ጓደኛው ነው ከጎን ነው የሚያወራው በስልክ። እስኪ ቪዲዮ ይወስድ ጥሬ ታሪክ ንገረን። አስተማሪን አስጠናው ነበር። ያቺ ነው እድሌ ነው መሰለኝ ሀብታም ሆኖ አንድም ፈኒ ሰው አጋጥሞኝ አያውቅም። እንዳለ ሞጋጋ ተጫዋች ነሳ። አዎ ተጫዋች ነኝ። እሱ ግን ምን ጉድ ነው? ሳቋን ቁጭ ነው ያደረገው። የሀበሻ ወንድ እኮ የኔ ፍቅር አይንሽ ናፍቆኛል እንገናኝልሽና የት ስትዩ ፔንሲዮን አንተ ኤርሚ መንጃ ፍቃዱን እኮ ጨረስኩት። ጆሮ የማይሰማው መንጃ ፍቃዱን ጨረስኩት። መንጃ ፍቃዱን ቀስ በል እኔ እዚህ እኮ ነኝ። ጨረስከው? አረ ቀስ በል አረ ትችላለህ አንተ። ምታርክ እንጂ ያ ነገር ብትነግሩት ከሆነ ቻቻ ወይ አባት ደንሽ ብራዝ አለሽ። እግዚአብሔር ይመስገን አለ እና አቶ የፊል ተከስችላት እንዴ? አዎ ቀስ በል እንጂ ምንድነው ምንጮህ እናችን የከካት ወይ ቀድሞ የነገረውን እኮ እንትን ጀለስ እንዲያርጊያታል ያለው ጀለስ አፈነዳው። ብዙ ሰው ቁም ነገር ሳይዝ እድሜው እየቆሰቆሰው ያለው ለምን ነው ታውቃላችሁ? የሆነ ታይም በራሱ ይዞልን የሚመጣ ያለ ነገር ይመስለናል። ወይም ጊዜ ስለሄደ ብቻ የሆነ አዲስ ነገር የሚፈጠር ይመስለናል። አረ የዛሬ 5 ዓመትማ በእርግጠኝነት ምናምን የሆነ ነገር እንላለን። እውነቱን ልንገራችሁ ግን ምንም አይፈጠርም። ምንም ጊዜ በራሱ ይዞ የሚመጣው ነገር የለም። እኛ እየወሰናቸው ያሉ አዳዲስ ውሳኔዎች እስከሌሉ ድረስ እዛው ላይ ቆመን ነው የምንቀረው። የተሸወድነው የቱ ጋር እንደሆነ ልንገራችሁ። ልጅ እያለን እኛ ምንም የተለየ ነገር ሳናደርግ ነገሮች ይቀየራሉ። ለምሳሌ ከአንድ ክላስ ወደ አንድ ክላስ እንዘዋወራለን። በእያንዳንዱ ዓመት የአካል እድገት አለ። የላይፍ ማይልስቶኖች አውቶማቲክ ናቸው። ኬጂ ስጨርስ ኤሌመንተሪ ትገባለህ። ኤሌመንተሪ ስጨርስ ሃይስኩል ትገባለህ። ዩኒቨርሲቲ ወይም ኮሌጅ ትገባለህ። ከዛ ግራጁዌት ታደርጋለህ። በቃ የተለየ ውሳኔ ባትወስን እንኳን በላይፍ ውስጥ በየዓመቱ ለውጥ አለ። እስከ 20 ዓመት ባለው እድሜ ውስጥ ለምሳሌ 3 ዓመት ማለት ትልቅ ነው። ብዙ ነገር ይቀየራል። በእነዚህ ጊዜያት ብሬናችን ታይም ኢዝ ኢኳል ቱ ግሮዝ ብሎ እንዲያምን ትሬን ተደርጓል። ግን ልክ አደልት ስትሆን አውቶማቲክ የሚባል ለውጥ ይቆማል። በህይወት ምንም ነገር ሳይፈጠር 5 ዓመት ሊያልፍ ይችላል። አብዛኞቻችን የልጅነት ኢሉዥን ውስጥ ያለን ይመስለኛል። ልክ እንደ ልጅነታችን ሁሉ ጊዜ ስለሄደ ብቻ አዲስ ነገር የሚፈጠር ይመስለናል። ነገር ግን እኛ የምንወስናቸው አዳዲስ ውሳኔዎች ብቻ ናቸው እንደ ደረጃ ሊያገለግሉን የሚችሉት። ትልቅ ሰው ስትሆን ታይም ኢዝ ኢኳል ቱ ግሮዝ በሚለው ፋንታ ኒው ዲሲዥን
ኮምፒቲሽንስ ኢዝ ኢኳል ቱ ግሮዝ በሚለው ይተካል። ስለዚህ እስቲ ራሳችንን እንጠይቅ። በዚህ ዓመት ውስጥ ምን አይነት ቦልድ የሆነ ውሳኔ ወስኛለሁ፣ አቅጣጫ ሊቀይር የሚችል ምን አይነት አዲስ ነገር ጀምሬያለሁ የሚለውን እስቲ ራሳችንን እንጠይቅ። አዲስ ውሳኔ ካልነበር እዛው ነን ማለት ነው። የሚገርም ምክር ነው አይደል? እስቲ ራሳችሁን ጠይቁ። ለራሳችሁ ነው የምትመልሱት። በታማኝነት በጣም የሚጠቅም ቪዲዮ ነው። ራሳችሁን እስቲ ገምግሙት። በባህር የተከበበ ደረቅ መሬት ምን ተብሎ ይጠራል? ቀላል እኮ በባህር የብስ። አቤት ደሴት ቢያንቺ የብስ። በባህር የተከበበ እኔ ደረቅ መሬት ምን ይባላል አላልኩም። በባህር የተከበበ ደረቅ መሬት ምን ተብሎ ይጠራል? ደሴት ነው የሚባለው። በምስራቅ አፍሪካ በጣም ረጅሙ ህንፃ የት ሀገር ውስጥ ይገኛል? በምስራቅ አፍሪካ ነው ያለው። በአፍሪካ አላልኩም፣ በምስራቅ አፍሪካ። በምስራቅ አፍሪካ ረጅሙ ህንፃ የት ሀገር ውስጥ ይገኛል? ኧረ ተው ሞዴሎች። ምስራቅ አፍሪካ ያሉትን ሀገሮች ማሰብ ነው። ምስራቅ አፍሪካ ነው የተባለው። ሰዓት ኢጅፕት አይደለም። ሲጀምር ምስራቅ አፍሪካ ነው እንዴ? ኢትዮጵያ ነው። የትኛው ባንክ የትኛው ህንፃ ነው? ኮሜርሻል ባንክ። ፓው ፓው ጃጠጋ የኛ ሰፈር መትበላ ከሆነ ፍርፍር ኤቢ69 እንተላላ ጀማው ሚለኝ ሰው በላ እንዳልጎርስ ተኋላ if you're happy and you know it clap your hands. በጣም ነው እንዴ ጉልበተኛ የሆንከው? ምን ይተራጠራለሽ እንዴ? ማንንም አልሰማም። ኤቢ እኮ ነኝ እኔ የነገርኩ። ማንንም አልሰማም። ማንንም አልሰማም እያልኩ የቷችን ያላረ አባቴ እማዲ ጋራት ማሞፈን ነው ዛሬ ነው በየ ድጋሚ አባቴ ነው ጀማል አይ ያራ ደረጃ ቀልብ ሶስተኛ ተሸከሙ። ሶስተኛ ልጁ የሆነ አንጀት የሚበላ ነገር ነው አይደል? አሳዘነኝ እኮ እንዲህ አብሲት አድርጎ ለቆ ወተን ደግሞ ትፎግራለህ። እኔ ጠጥቼ አላውቅም። አንቺን ካገኙ በኋላ ትቼዋለሁ። ያ ያለፈ ታሪክ ነው። አንቺ ካገኙ 3 ነው 4 ብቻ ነው የጠጡ ትቼዋለሁ። በቃ ስላንቺ ነው ሁሌ የማስበው። ስለኔ ነው የምታስበው? ሁሌ ስላንቺ ነው የማስበው። እሺ እንደዛ ከሆነ እናንተ የተገናኘንበት ቀን መቼ ነው? እኔና አንቺ የተገናኘንበት ቀን ያን ቀንማ እንዴት እረሳዋለሁ? ዓርብ ነበረ በ12 እና ብርቄም ወርቄም የጠላ ቀናቸው ነበር። ሁለቱም የጠላ ምልክት አውጥተው ነበርና ከመጠጥ ጋር ሁለቱም ጠላቸው ደግሞ ቦምብ ነው። ከየትኛው ሊድ በጣም ተወዛግፉ ተጨናንቄ ምናምን መንገድ ላይ እየሄድኩ ሳለ አይደል አንቺን የጠላ ቂጣ የምትመስል ቆንጆ ልጅ አገኘሁ። አሁን ራሱ ከጠላ ሱጣም እንዴ ወጥቼ አንቺን ውበት እያደነው ከዛ ቀረብኩሽ። ውስጥሽ እንዳለሚቱ አረቂ ልጽት ያለኝ ነው ነበር። አረቂ ጠላ እስኪ ካረቂ ላይ ተጠላውጣ አቋምሽ እኮ የምናሹ የጠላ ምልክት ታውቂዋለሽ? እንደዛ ቀጥ ያልሽ እኮ እኔ ፍቅር ልቀቀኝ በእግዚአብሔር። አያቢው ለላ በቃ ጠላ ነው። ኤቭሪቲንግ ጠላ አረቂ ነው። በጣም አስጊ ደረጃ ላይ መድረሳችንን እንድታውቁ ነው ይሄንን ቪዲዮ እየሰራ ያለሁት። ከቪኦኤ አምሃሪክ ላይ የመጣ ዜና ነው። ኦኬ ሶ አገራችን ውስጥ ኢትዮጵያ ውስጥ ኤችአይቪ ኤድስ በጣም በሚያስፈራ ፓንደሚክ በሚባል ደረጃ እየተሰራጨ እንደሆነ እንድታውቁ 600,000 you guys close to 1 million ኦኬ 600,000 ህዝብ የኤችአይቪ ኤድስ ተጠቂ ነው። ያልተቆጠሩትን መድኃኒዓለም ነው የሚያውቀው። 600,000 ህዝብ ኦኬ አቨሬጅ የሚባለው ናሽናል ሌቭል አቨሬጅ የሚባለው 0.83% ነው። አቨሬጅ እኛ ያለነው 3.14% ላይ ነው። 3.14% ላይ ነው ያለነው እኛ። አቨሬጅ ስንት ነው? 0.83 እኛ ያለነው 3.14 ከአቨሬጁ በሁለት ከምናምን ብለናል፣ ተተኩሰናል። ኦኬ ህፃናቶች ከ0 ዓመት እስከ 14 ዓመት 16%ዎቹ የኤችአይቪ ኤድስ ካሪየር ምንም በማያውቁት ከ15 ዓመት እስከ 24 ዓመት 34% የኤችአይቪ ኤድስ ካሪየር ናቸው። ከ25 ዓመት በላይ ያለውት ደግሞ 51% የኤችአይቪ ኤድስ ካሪየር ናቸው። this is በጣም ትልቅ concerning የሆነ ነገር እውነቷን ነው። በጣም ሊታሰብበት የሚገባ ነገር ነው። አሁን ላይ ሴቱም እርግዝና ነው የሚፈራው፣ ወንዱም በቃ እሷ እንዳታረግዝ ብቻ ነው እንጂ ሌላው አለ አይደል? ከዚህ ጋር በተያያዘ የሚመጣው ነገር በቃ ሰው አያሳስብም። እርግዝና ላይ ብቻ ነው ፎከስ እየተደረገ ያለው። ሰው መታሰብ አለበት። በጣም ይሄ ነገር እንደ አዲስ ከኤችአይቪ ጋር በተያያዘ እንደ አዲስ ማንቂያዎች መስራት አለባቸው። የሆነ ሰዓት በጣም ወረርሽኝ የሆነው ኢትዮጵያ ውስጥ በጣም ሁሉም አርቲስቶች ሲሰሩ ነበር። ድጋሚ ራሱ ይሄ ነገር መሰራት አለበት። ወጣቱ በቃ እርግዝና ብቻ ነው የሚፈራው።
ኢቲቪ ፓርት 10 ሰላም ጤና ይስጥልኝ። የሰዓቱን ዜና ምነው ጋሼ ደርሶ አይደለም እንዴ ሰላምታ ምን ነው የማይሰሙኝ? ባክተው ለራስህ ስንት ጭንቅ አለብኝ። ምን አስጨነቀው ደግሞ ጋሼ? የልጄ ሰርግ አለብኛ። ያው መጣዝ ማለት ናስ እንዴት ናችሁ? መተናል እንዴት ነህ? በልስ ሞቅ ደመቅ አድርገህ አሰማን። እሺ ጋሼ ለቅሶ ነው እንዴ ያለበት? ምን ላድርግ ጨነቀኝ እኮ ልጅ ዋትሰብ ሰላም ተመልካቾቻችን፣ ዛሬ እንደዚህ ማይዘንላችሁ መተናል። የቬሮኒካን አደን ምርጡን ዘፈን ሰምተን እንመለሳለን። አብራችን ሆኑ። አንተ እረፍ እንጂ ስራችን እንስራበት። ሌሊት 9 ሰዓት ላይ ተኝተው ጠዋት 1 ሰዓት ላይ የሚነቁ ሰዎች አንድ ቀን አውሬ ሆነው ይበሉናል። እውነት ነው። እንጠንቀቅና ማለት ነው። ይመቻችሁ። እውነት ነው። ይሄ ነገር እንዴት ነው የምትችሉት? ማለት አንድ ሰው በስርዓት 8 ሰዓት ማክሲማም በቀን ውስጥ መተኛት አለበት። ካልሆነ ደግሞ 7 ሰዓት 6 ሰዓት እንደዛ ነው የሚመከረው። ከዛ በታች የሚተኛ ሰው ጤናማ አይደለም። እኔ ለምሳሌ አሁን በትክክል ከ6 ሰዓት በላይ ካልተኛው በነጋታው በቃ ቀኑ ሙሉ ምንም ፕሮዳክቲቭ ስራ መስራት አልችልም። ያነጫነጨኝ እንደሆነ ነገር ነው የሚያደርገው። እነዚህ ደግሞ 9 ሰዓት 9 ተኩል 10 ሰዓት ተኝተው ጠዋት 1 ሰዓት 12 ሰዓት ብድግ የሚሉ ሰዎች እኔ ጤናማ አይመስሉኝም። እውነት ነው። መጠንቀቅ አለብን። እኔ እኮ ሴት አይወጣልኝ። ወይኔ ጉድ መስጣት። ወይኔ ወሰኝ ወይኔ ምንሽ እስቲ ከተለያዩ አይወድማ ኩኪስ ካቺ ታረክባት ምንድነው? እኔ ምን ላርግሽ አሁን? ምን መሰለሽ ይችላል አንተን ከአልጋ ላይ መውረድና መስቀል ሰልችቷት ይሆናል እኮ ሲጀመር በዚህ ቤት ማለት ነው። የትኛውም ሴት ይሽጋተልህ ድንግል ሆነ ነው የምትሞተው። አመድ በዱቄት ይስቃል የሚባለው ነው። ከማን ተለይ የትኛውን ቀን ይረዝመናውና ነው ሬራይ ሙድት ይዘው እቺ መኪና እንድገዛውት ለፍቼ ነው አይደል የገዛው? ይፈታ ነው። አራት ያስክ ተባብለን አይደለም መራብኝና ፊቴን እንዲሰዩ ገርጥቼ ነው አልገረጠውም ብዬ እኮ እያየሁት እንደዚህ። ኦኬ መልክሽን እያየሽ? አዎ ተበላሽቶ እኮ ነው ላስተካክለው ብዬ ነው የገረጠውን ፊቴን። አሁን ለሌላ ጊዜ እንደለምድሽ እና መፍቻ ነገር ላቀብልሽ። እሺ አይደለም ሂድ። ሌላ ምንም ሰበብ ጥሩ ሰው ነው ወንድም። ሳልነግርህ ደግሞ እኮ አንተ ከዴጋ ሶራት ነው ምን ዝቃል ነው ሳልነግርህ። ምንድነው ዝቅ ማለት? እዛ በኩል ያለው ጉማ ትንሽ ልነግርህ ነበር እኮ ቅድም አንተ መታኸኝ እንጂ ነው ሊላቀቅ በቃሽ። አይ በዛ ጋር አለ ጭራሽ ተነፈሰ ይለኛል። ምን እያደረግሽ ነው? አለ አይደለ ቢፕ ሲል በታናቲ እኔ ደግሞ ቢባል እያደረኩኝ ቢፓስ ደርጋለሁ። ሂድ ቁጭ ነው ቆይ ቢፕ በደንብ ቢፓስ ደርጋለሁ። ሂድ አባት አሁን ስራ ልትቀጠር ይገባው ልጅ ናል። ምን ጠየቁ? መልሱን ንገረኝ። ማለት መልሱን ነው ጥያቄው? መልሱን ንገረኝ። እኔ ጥያቄው ምን ይሰራልኛል እንዴ? እሺ ተረጋጋ። አንደኛው አድዋ ነው። እሺ አድዋ የመጀመሪያው። ሁለተኛው 1888 አለ። ሌላ ሶስተኛ አለ። ሶስተኛው ይባላል እንጂ በሳይንስ ተረጋግጠ። በቃ ሶስቱ ነው። እሺ ስራ ከተቀጠርኩ የመጀመሪያ ደሞዜን ካንቺ ጋር ነው የምጨፈጨው። ያርግልኝ። ቴንክ ዩ በጣም እሺ። ሰማን ነው አድዋ ጥሩ ስም ነው ያለ። እድሜ ስንት ነው? 1888። አንተ ቀልድ ነው እንዴ? ያማለ ይባላል እንጂ በሳይንስ አልተረጋገጠም። ምን ስራ ለሰው አትናገር። አንድ እርምጃ ከሄዳችሁ አለቀ ትዳር። አንድ ሰው እናትሽም ትሁን ጓደኛ ትሁን ለሆነ ሰው ከነገርሽ ከዛ በኋላ ትዳርሽ እንደፈረሰ ማወቅ አለብሽ። እውነት ነው። ትዳር ምስጢር ነው። በፍጹም በፍጹም ማለት ነው። አትሻገሪም። አንዴ ብቻ እንዲያረገኝ ካልሽ ያልሻት ቀን ትዳርሽ ፈርሶ እውነት አሳልፈሽ መስጠት አለቀ በቃ። ከዛ በቆ ይረዝማል እኮ እሷ ለዛ ለሰል በቃ ሰው ደግሞ ሁሉ ሰው ካወቀት ይሄን አንቺ ደግሞ ተቀጥያለሽ። ለምን ታዲያ አልፈታውም ትያለሽ? እንደረደር ያለሽ ለመፍታት የሚያግዘው ብዙ ነው። ሁሉ ሰው ካወቀው ምናምን ብዙ ሰው ይመክራል። ይሄን የሚያደርገው ሰይጣን ነው። ስለዚህ ድብቅ ያለ ትዳር ድብቅ ብለን የምንኖርበት ነው እንጂ ማን ከማን ጋር ይኖራል? ምክንያቱም
አንድ ሰው ሁለት ሆነ መኖር ከባድ እኮ ነው። የሰው ሁለት አንድ ላይ ለማድረግ እኮ በጣም ብዙ ዘመን ይፈጃል። በጣም አንቺ የተለየ ካልቸር ነው፣ እሱም የተለየ ነገር ነው ያለው፣ የተለየ አስተሳሰብ። እንደዚያ ሰዎች እኮ እስኪዋሃዱ እኮ ጊዜ ይፈልጋል። ስለዚህ ትዳርን መጠበቅ ትልቅ ነገር ነው ብዬ አስባለሁ። ማዘር የምር ትልቅ ምክር ነው የመከሩት። እውነት እኮ ነው። የተለያዩ ሁለት ሰዎችን አንድ ማድረግ እውነት ረጅም ጊዜ ይፈልጋል፣ ብዙ ዋጋ ይከፈልበታል። ግን ለሆነ ሰው የሆነ ነገር ስታወሩ ለብዙ ሰው በተወራ ቁጥር ምንድነው የሚሆነው? የብዙ ሰው አስተያየት መስማት ትጀምራላችሁ። ከዛ እናንተም ትወዛገባላችሁ። ከዛ በቃ ሌላ የማይሆን ውሳኔ ከእናንተ ውጭ የሆነ ሌላ ውሳኔ ውስጥ ይገባል። ሰው ደበቅ ሲል አሪፍ ነው። በጣም ያስቀጭ ነው። ሰላም ነው ጋሼ? ሰላም ነው። እንዴት አለ? ሰላም ነው። የፓርኪንግ አንድ ሰዓት ተኩል ሆኗቸዋል። የፓርኪንግ ክፈሉ። ፓርኪንግ ነው። ፓርኪንግ ክፈሉ። አንድ ሰዓት ተኩል ሆኗል። ደግሞ መኪናው እንዴት እንዳማረባችሁ ታውቁ የለ እንካ አዲስ ጠጣ አድርገህ ነው ዝም ብለህ ጠጣ። ህፃን አይደል አንተ? ገንዘብ ምን ያደርግልሃል? ገንዘብ ምን ያደርግልሃል? እዚህ ጋር እኮ ፀሐይ እየመታን እኮ አንድ ሰዓት ተኩል ቁጭ እየምጠብቀው አንተ መኪና ሲናገር 100 ብር ብዬሽ እኮ ነው። 100 ብርም ብዬሽ እኮ ነው። 100 ብር የፓርኪንግ አወንቱ ይሄ እኮ እንከፍላለን እኮ ይሄ ማን ሰው ሌላ ሰው የለም እንደሚቀበል አንተ 100 ብር አምኜ ብትጥለውስ እናቴ ደግሞ እሪ ብትል አየሁ። ለዚህ እኮ ነው አንተ ደግሞ ሰው ቦታ የለኝም አንተ መኪና የለኝ ከኋላ እንዳልመታማ ልውጣ እኔ መጣሁ እና ሰው እኮ አንተ እንደ ብትወርድ አዎ እሺ አምጣ እሺ እንከሽ ሄዳው ወጣ እሺ ስለራካል ለምን ዝም አልኩኝ? ለምን አልመታውም ነበር? ሁሌም እንደሚያስቀኝ ታውቃላችሁ። የጋሽ ቀጭ ነው የዚህ ልጅ ቪዲዮ ላይ ማለት ነው። ከኋላ ሁሌም ሪግሬት ያደርጋል፣ ይጸጸታል። እንዲህ ባደርግስ ምንም እኮ ማድረግ አይችልም፣ ግን ዝም ብሎ በቃ ያ ነገር ይመቸኛል። ቦኖ ባሎኖ ቴንሽን የሚሆነው አዎ ተገባሉ እንደሚ አረና ቀደም ተው ግግው ነው አንተ ረጅም ሰልፍ አይደል ነው የሚሰራው። አራት ተነጫሪ ቆንደም ወደዛ ሰዓትስ ስልክስ እንዴ ስልክስ እኔ ምን አቅዳለሁ? ስልክስ ተረጋጋ ነው ፈለገው እንዴ ታረ ተረጋጋ ለስልክ አረ ዋምጡለት ስልክ እስቲ ይሁን አኮ አንተ ይነበር አንተ የጠፋ መስሎኝ ነበረ። ሰው ቤት እዚህ ጋር ሰው ያደረገትከው እንደምፈልግ በቃ የጠፋ መሰለኝ። ወንድም ምንድን ነው የሚያጭው? ዝም ብለህ ለስልክ ታርጋለህ እንዴ? ደሞዝ እኮ ፎጫ ላይ ገዛው። አረ ደሞዝ አንድ ስልክ የሚገዛ ነው እንዴ? ልንገርና የኔ ደሞዝ አንተን ሙሉ ቁመና አይደለም ከነሙ ልገዛል። በእኔ ደሞዝ ማለት እኮ አንተ አትወኝም እንዴ? ዛሬ እኮ ደሞዝ ቀን ነው። ደሞዝ አልተቀበልኩም። አትጠኝም ለኔ ያገባኛል እንዴ? ደሞዝ ለምን ሰጠኝ? ቆይ ለምን ደሞዝ ሰጠኝ? እንተዋወቃለን ከዚህ ፍታባ ደሞዝን ለካ ነገ ተጣሉ ነው ያለኝ። አንተ እኔ በላዳ ቤት ይሻለኝ። ስንት ደብዳለህ አንተ? ሲጀመር ሌባ ነህ። አይገርምም? እኔ አውቃለሁ። አንተ የኔ ስልክ ለመዝረፍ ነው እዚህ ጋር የቆምከው። ስልክና አሁንም ቴንሽኑ ተነሳበት። ሁለት ከሆነ እንዲህ አይነት ሰው አዛ ነው። በጣም ነው የሚያዝገው። በሆነ ባልሆነ በቃ ብድክ እያለ ብቻ ጠጉረ ማስተካከል ልጀምር ብዬ አይ ጋማ ሃንክ ብር ፈል ፀጉሩን እንከርፍ ሙድን ያዝ ለምን ፀጉሩን ቆረጡት? ወይኔ አየላ አረ ስልኬ አረ ብሬ ምንድነው? ሰርቀው ነው ስልክ ይዛል። ስልክ ስጠኝ እስኪ እንካ ምንድነው? ምን ፈልከው? አንተ እኔ አይደለሁም ፀጉር የለም እኔ ምን ሆነ ነው አንተ? ሰማችሁት? ስልኩን ዘረፉ፣ ፀጉሩን ቆረጡት። ራሱ ቼክ አድርጎ አይ በቃ እኔ አይደለሁም ምን እንዴት እኮ ነው አየለ ነኝ እና ኧረ ስልኩን እስኪ ውሰዱት። ኧረ ብሬ እሺ ብሬ የእውነት እኔ አይደለሁም። በጣም ነው የተመቸኝ። አቤት ባይስ ተነሳበት። አቤት አሎ አቤት ማነሽ? አቤት ማነሽ? አሎ አስፈሪ አቤት ማነሽ? ሰላም ነኝ። ሰላም ነሽ? እንዴት ነሽ? ጋንጩርሽ ተነስቶብሻል መሰለኝ። ዛሬ ደግሞ ያነጫንጭሻል ምናምን አይባልም። የሚባለውን ነገር ልንገርክ። ጨዋታ ሸልጥማለኝ ዛሬ አነጋገርሽ ከወትሮ ተለየብኝ ምን ነው ጭራ ለፊትሽ
ምናልባት ታስቤ ይሆናል ከፍቷት ይሆን ብዬ ታዲያ እንዴት የሌለሽን አመል ዝም ልበል ችዬ ብለህ እንደዚህ ለስለስ ባለ አንደበት ጠይቃት። ይህንንም ዘፈን ላክላት። ፎሎ ማድረግ እንዳትረሱ። ቻው። የማንሰማው ነገር የለም። 300 ሺህ ብር በባንክ ካላስገባህ ልጅህን የሰይጣን መሳቢያ አደርጋታለሁ በሚል አስደንጋጭ የማስፈራሪያ ድምጽ ከፋይናንስ ኃላፊው ላይ ገንዘብ ስትቀበል የነበረችው ግለሰብ በፖሊስ ቁጥጥር ስር ውላለች። ጉዱ ግን እዚህ ጋር አይደለም። ጉዱ ተጠርጣሪዋ ማናት የሚለው ላይ ነው። ተጠርጣሪዋ አለምነሽ አጉምሳ ትባላለች። በወሎ ሰፈር በሚገኝ አንድ ፕላዛ ውስጥ በጽዳትና በአሳንሰር ተቆጣጣሪነት ነው የምትሰራው። ስራዋን ትታ ግን የፋይናንስ ኃላፊውን በማጥናት ድምጿን በመቀየርና ከጎጃም ነው የምደውለው በማለት በመተት ስታስፈራራቸው ነበር። እንዲያውም 25 ሺህ ብር አስገብተውላታል። ቀሪውን 275 ሺህ ብር ለመቀበል ስታሴር ግን ፖሊስ በቴክኖሎጂ አጥምዷታል። ፖሊስ ባደረገው ምርመራ ግለሰቧ ለማስፈራሪያነት ያዘጋጀችው ጽሁፍ በገዛ ስልኳ ላይ ተገኝቷል። እናንተስ እንዲህ አይነት ማስፈራሪያ ቢደርሳችሁ ምን ታደርጋላችሁ? አስተያየታችሁን ኮሜንት ላይ አስቀምጡ። መልካም ጊዜ። እኔ ሰውየውን የገረመኝ ማለት ምን አይነት ሰው ነው? 5 ሺህ ብር ራሱ እንዴት 5 ሳንቲም አልልክም። ለምንድን ነው የምልከው? ማለት እሷ እንደዛ አሰራለሁ ምናምን ስላለች ምን ለነገሩ ምን መሰላችሁ፣ በደንብ ሰውየውን አጥምታ መሆን አለባት። ደግሞ ኤርጌንዶ እኮ ጠቅ ነው ስልኳ ራሱ። ሰውየው ምን ያህል ምን ብትለው ነው ይሄን ያክል ያሳመነችው? እነሆ በዚህ ድቅድቅ ሌሊት ልብ የሚያሞቅ የድል ዜና ተሰምቷል። ወጣቷና ተወዳጇ አርቲስት ቬሮኒካ አዳነ የሀገራችን ስም ከፍ አስደርጋለች። የጠበቅነው የምስራችም በዚህ ሰዓት ተሰምቷል። የኢትዮጵያ የጥበብ አምባሳደር ቬሮኒካ አዳነ በታንዛኒያ በተካሄደው የ2025 ዚኮሞ አፍሪካ አዋርድ ላይ በታላቅ ድል ነግሳለች። ዘንድሮ ኢትዮጵያ በመድረኩ ሁሉ አልተቻለችም። ቬሮኒካም በሄደችበት ሁሉ ድልን እየጠራረገች የሀገራችንንም ስም በምስራቅ አፍሪካ ሰማይ ላይ ከፍ እያስደረገችም ትገኛለች። ሽልማቱ የቬሮኒካ የታታሪነት ውጤት ብቻ ሳይሆን የኢትዮጵያ ሙዚቃ በአፍሪካ መድረክ ያለው የበላይነት ዳግመኛ ያረጋገጠ ሆኗል። አርቲስት ቬሮኒካ እንኳን ደስ ያለሽ፣ ለመላው የኢትዮጵያ ሕዝብና ለቬሮኒካ ደጋፊዎችም እንኳን ደስ ያላችሁ። ታዲያ ከዚህ ድል በኋላ አርቲስቷ እግዚአብሔርንም አመስግናለች። አዋርዱን ከተቀበለች በኋላ ቬሮኒካ ያለችው ነገር እስኪ እንመልከት። Can you please give a shout out to Ethiopia? We did it! Can you guess the best female artist of the year? The best female artist of the year, this lady is amazing, all the way from Ethiopia. Her name is Veronica. Veronica, where are you? I'm really sorry. I'm crying right now. I mean, this means a lot to me. For Ethiopia, can you please give a shout out to Ethiopia? We did it! ቬሮኒካ እንግዲህ እንኳን ደስ አለሽ ብያለሁ። ይገባታል። በደንብ ሰርታለች፣ ለፍታለች፣ ይገባታል። ሴቶች በዝተው የወንዶች ቁጥር በማነሱ ምክንያት ሴቶች የባል ኪራይ መጀመራቸው ተሰምቷል። ወንዶች ጥቂት ሲሆኑ ሴቶች ደግሞ ከፍተኛ መሆናቸው ነው የተገለጸው። የትዳር አጋር መፈለግ ያለባቸው ሴቶች እንኳን ባል ማግኘት እስከማይችሉ ድረስ የቁጥር ልዩነት መፈጠሩ ነው የተሰማው። በዚህ ሁኔታ ውስጥ ታዲያ ብዙዎች ባል እየተከራዩ እንደሚገኙም ነው የተገለጸው። ዘኒውዮርክ ፖስት ባወጣው ዘገባ መሰረት ታዲያ በላቲቪያ ውስጥ የሴቶች ቁጥር ከወንዶች በ15.5 በመቶ እንደሚበልጥ የገለጸ ሲሆን በዛ ሀገር ውስጥ ታዲያ የሚያስገርመው አንድ ወንድ ልጅ ከ10 እስከ 12 ሴቶችን የጋብቻ ጥያቄዎችን እንደሚያቀርቡለት ነው የተገለጸው። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ኢትዮጵያ የሚያይ ወንድ ይህንን ቪዲዮ በቃ ታድሎ ነው የሚለው። አንድ ወንድ አስባችሁታል? ከ10 እስከ 12 ሴት። እኛ ሀገር ወንድ ነው ላግባሽ የሚለው ሴቶቹ ናቸው። ለዛውም ከ10 እስከ 12 ሴት ላግባ ብለው የሚጠይቁት። እዛ ደግሞ የሚያገባ ጠፍቶ ኪራይ ደግሞ ተመልከቷቸው። እነኚህን 3 ልጆች የአንድ ቤተሰብ ልጆች ናቸው። ስማቸውንም እንደምታዩት የመጀመሪያ ልጅ
መደመር አሸናፊ፣ ሁለተኛ ልጅ ብልጽግና አሸናፊ፣ ሶስተኛ ልጅ ደግሞ ኮሪደር አሸናፊ ነው። አባትም ስለስማቸው ሲጠየቅ እንዲህ ብሏል። የመጀመሪያ ልጅ መደመር አሸናፊ ሰኔ 16 2010 ዓ.ም ከመደመር ድጋፍ በኋላ ስለተወለደች መደመር አሸናፊ ብያታለሁ። ሁለተኛ ልጃቸውንም ብልጽግና አሸናፊ ያሉበት ምክንያት ስድስተኛው ሀገራዊ ምርጫ ሰኔ 2013 ዓ.ም በማግስቱ ስለተወለደ ብልጽግና አሸናፊ ተብሏል። ሶስተኛ ልጃቸውንም ኮሪደር አሸናፊ ያሉበት ምክንያት በየከተማው የሚሰሩ ኮሪደር ልማቶችን ለመዘከር ነው ብለዋል። የብልጽግናና የመደመር ሺውን የሆነ ሴንስ ሊሰጥ ይችላል እንደስም፣ ግን የኮሪደር ጥሩ አይደለም። እውነት ልጅቷ እንዳደገች ማን ትቀይር ይመስለኛል። ኮሪደር ብሎ ስም ጥሩ አይደለም። ሴት ልጅ ሆነ ለዚህ እናቴዋ ምን አይነት ቅሌታ ዝም በይ አንቺ። አንተ ይሄን ነው ተሸክመው የምታድር? አንተ በዚህ በፍንክቱ ብትገባማ ጠፍተህ ነው የምታድር። ዝም በይ አንቺ። ምን ትላለች እቺ ኮክናም? ዝም በል አንተ። አንቺማ ቢኪኒ ነው ሚኪኒ የምትባለው ፓንት በተለብሻት ሳምንት ነው እየሳቅሽ የምታድሪ። ዝም በይ አንቺ። ኧረ በእግዚአብሔር ትልቅ ሰው አይደለሁት እንዴ? ምን አይነት ቅሌታም ነው? ዳቧም እንደኔና እንዳንቺ ግን የሚፈቀር የሚዋደድ ሀብታሙ ሰውዬ በእውነተኛ ህይወት ፊልም ላይ ምናምን ቺኮቹን ከደሃ ወንዶች ነጥሎ የሚወስዱ አሁን ሰው ተሳሳት። ይህ የሚኖር ህይወት ነው። እኔና እሷ በፍቅር አያልነት አብረን የምንኖር ጥንዶች ነን። በእውነት አላምንም። ጠርሰይ ስለማዱ ነው። እባክህ ባንክ ባላንሴን አታስቀው። አላምንኝም ማለት ነው። እናቴ ንገሪው እንጂ ፍቅር አይደል? አያልማ ገንዘብ እየቀለደሽ እስከ ዛሬ ግን ነበር የነበርክ እስከ ዛሬ ኖርድ ማታቀበል ምንድን ነው ዛሬ ድረስ የነበር ማለት እስከዛሬ ጀርባዬን እያየሁ መተህ ትወስደኛለህ። አዘቃየሽ አይደል? በዝናብ ማዳበሪያ ረካችን የመሰለች ልጅ ፍዳሽን አይቼ መጣሁኝ በርሬ ስንከባከብሽ ልኑር እንደ ልዕልት አክብሬ ኪዩቲማ ብዙም ጊዜ አልፈጀች ቶሎ በስላለች ልክ እንደ በስመቲ። አይዞህ ወንድም ኪዩ እንግዲህ ጥላ ሄዳለች። በርትተህ ስራና ከዚህ በኋላ ተፍ ብለህ ገንዘብ ይዘህ ኪዩን ባይሆንም ሌላ ሴት ታገኛለህ። መጀመሪያ ስራ ኪስን አደልበው እማየው በሙሉ ማለት ነው ያጠራጥራል፣ ያጥለሸልሻታል፣ ወደ ላይ ይላታል። አንቺ ከ9 ወር በፊት አንድ ያዋልጅ ወደ ቤትሽ ላኩ እና አምስተኛ ቼክ ይደረግልኝ በተራ አስከባሪነት ህይወት አምስተኛ ቼክ አድርግልኝ። ምንድነው የተፈጠረ? እኔ እኮ ምን ላድርግሽ? ስራ ውሎ ይመጣል፣ ሻወር ገባ፣ ላይ ነው ተጥዶ የሚያድረው። ይሰፍርብሻል። እሺ ቼክ ይደረጋል። አንተ የተመታ ቼክ ይደረግ ወይ ምን አሉሽ? የሶስት ወር ነፍሰ ጡር ነኝ። ራስሽን ጠብቂ ያላልኩሽም እንዴ? በምን እንድናሳድጉ እንዴት ራስሽን ተጠብቀው? ምን ተከልከለ? ሚስት ነች እኮ አትስጣ። ተከልከለኝ አላልኩም እኔ ግን ራሷን ትጠብቅ ነው ያለው። ራሷን እንድትጠብቅ ነው በሳይንሳዊ መንገድ እዚህ ጋር እኮ እርግዝና መከላከያ ቀበረ። እሺ ግን አንተ ተኮላዩን ፍጥረት ነህ። አሁን እኮ ነው ብቻ ማለት ሳይንስና ተፈጥሮን በተመሳሳይ ሰዓት ተጣርቅ። እንዴት አሰክስካት? ይሄን አልፈት መከላከያውን አልፋት ረግስካ ምን ታርግ ታዲያ? ስማ ተራ አስከባሪ እኮ ነው አይደል? አዎ። ታዲያ ቀን በቀን ተደርድሮ ስታያቸው አይሲዎቹ ለአንተ ገቢ የሚያስገቡ መሰለህ? ምን ተማምነህ ነው? ስማ ለአንተ የተሰጠ እንዳለመታደሉ ነው። የሀብታም የዘር ሐረግ ነው። የዘር ሐረግ አይለኛል ተተኩሳለህ፣ ታስረግዛለህ። ግን ዳህና ቅንቅናም ነህ። እሱን ረሳ። ሀብታም ነው መራባት ያለበት በዚህ ጊዜ። ሌላኛው ስህተቱ ምን እንደሆነ ታውቃለህ? ሰው ሆነ መፈጠር። ኮርማ ብትሆን በሬ ብትሆን ኖሮ ለባለቤትህ በስሪያ ገቢ ታስገባ ነበር። እሺ ዶክተር ቆይ እንዴት ነው አሁን ስር ነቀል ለውጥ ማምጣት የምንችለው? ስር ነቀል ለውጥ እሱ ላይ እናወራ አይደል? ስር ነቀል ለውጥ ማምጣት ይችላል። እሺ እንዲህ ስር ነቀል ለውጡ በፍሬ ነቀል ቀዶ ጥገና ፍሬህን እንነቅለዋለን። እንዴ ተቸገረ እኔ ልጄን አሳጥባለሁ። ናትሸለታ ዶሚኔት አንደኛ የምር እሱ ነበር ነው ክሬቲቭ አዋርዱ የሚገባው። የምር ያው በዚህ አመት ባይሆንም ኔክስት ይር ይሰጡታል በእርግጠኝነት። አንተ ና ምንድነው ነው ሰማይ ዘይት መጥቷል ብለዋል። ሂድ ገሰና አቡ ምን አይነት ትላለህ እንዴ? ባንዲር መሄድ ዘይት መጥቷል ግዛና ና ሂድ ቶሎ በል ወጥ ሰራ ነው
አቦችን ብር ደግሞ እንዴት እንዳትርፋት አቫተር ብጩትበት አቫተር ብጩት A few moments later ገደለችና ገደለች ተበልቶ መጣ ኧረ ማዘር ጭራሽ ደገምከዋልን በተወደረኝ ዛሬ ጉልበቴን አሳያችኋለሁ ጂመር እንደውም አሳያችኋለሁ ግን አልከሳሁም አንቺ ግብዳ ማለት ነው እቺን 700 ኪሎ አነሳታለሁ ከበርሽኛ አይ አትፍሪ ከብቶልሽ ሰማሽ ብራዘር ካላ መብረሯ አራው አንቺ ነገሩኝ እኮ በእናትሽ ለኔ ያስደበረች ሳይነግረኝ ዳይ ያራዳ ቋንቋ ነው የምታወሩት ያውቅበታለሁ እኔም ላውራ ያውቅበታለሁ መልሽ ነው ያውቅበታለሁ ያራዳ ቋንቋ አቡሬ ራሱ ግድንግድ እየነበረ አሁን ተቆርጨው ነውስ አራራዳ ነው በቃ ምን ያውቅ የ60 ሴንት ዘፈን ነው የምላዳምጠው ያውቅበታል ያንተ ኪኒ መጣ አንተ ሂድ በቃ ምን ይመስላል አበዛቱም እንዴ ስፍጥጥ ምናምን ከኔ ጋር ቁም ታውቃለህ ስለኔ ምንድነው ምጩ ኪንግቡን በጀማጠ ጠጉሩ በዱላ የገደልኩት እኔ ያቀናብራለሁ ከኔ ጋር አንድ ስፍጥጥ ምናምን አሁን ምልሽ ነው ብለኛ አውራ ባራድኛ አውራ ከኔ ጋር ምንሽ ነው ምንም ሺ አትይጭስ ያራው አንተ ጭስ ነው አንተ በእናትህ ምንም ሺ በርበት ኡብ ነው ምንም በቃ ስፍጥጥ አቁምሽ ከኔ ጋር አረ በቃ ተንቀሳቀስ በቃ ናቲዬ ሰላም ነው ሄላ ሰላም ነው እንዴ ባለፈው የመከርከኝ ትዝ ይላል ስራ ጀምር ምናምን ብለህ ስራ ጀመርኩልኝ ነበር አበረታታኝ 9 ቁጥር ቀር ያለኝ ምን እጣ ጀምረህ ነው አንደኛ እጣ የኔ አባት ጋር ማለኩን ይሄውንም ይላል ሌላስ አይ እሱ አይሆንም ሌላ ነገር እስቲ እቺ ይሄውልህ በቆንጆ በቃ ወይ ዊናቲ ምን ነው ሰው ከቆሸሸ ከይሞቅ እዚህ ጋር ከበነ ሰው ከይሞቅ እንትን አይልም እኮ ነገር አንድ ግሩስ እሺ ወንድሜ በእናትህ አርጎብኝ ወጣ አርጎ ሜዳ ያ ችግር የለም ችግር እግሩ አይስትም ያረጋውን ድጋሚ እግሩ አይስትም የኔና እሱ ግር አንተ ችግር የለም እሺ ያዝልኝ 9 ቁጥር እሺ እኔ አባት እናንተ ሰፈር ልጆች ማኖሩ ማን ያበረታታኛል በርታልኝ እሺ አባት በርታልኝ እኔ ጌታ በርታልኝ እሺ ለመቱት እንዴት ነው አላስኩም እንዴ ብር ትራንስፈር ይመቻል ካሽ ነው ትራንስፈር ምንድን ነው ከየት ነው የምትወጣው እንዴ ኧረ በእናትህ ድሮም እኮ ነው አይፎን ተጠቃሚዎች